ሰላም ሰላም፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ ቀን 13/06/2018 ዓመተ ምህረት ነው። በዛሬው ዕለት ያለኝ መልእክት ለባንዳ እጅ የሰጡትን ነው። ለምሳሌ እነ ማስረሻ ሰጣርጌ፣ እነ ኮሎኔል ፈንታው ማህቤ፣ ሌሎችም የዚህ ምክክር ኮሚሽኑ ላይ ቀርበው እጅግ በጣም በፍርሃት እየተንቀጠቀጡ ማለት ነው እየተንቀጠቀጡ ምንም አይነት ዋስትና እንደሌላቸው መስክረዋል፣ በገንዛ እጃቸው ማለት ነው። እኛ ከምንናገረው አንዱም ነገር እስካሁን ድረስ አልተገበረልንም መንግስት ነው ያለው። ገና ያርዳል፣ አንተ እከካ ያርዳል ገና። አዎ አንዱንም መንግስት እኛ የተናገርነውን አልተገበረልንም። ነገ ደግሞ ሱፋችንን እያስወለቀ ሊያስረን ይችላል፣ ምንድነው ዋስትናችን እያሉ እሪ ሲሉ ነበር ለምክክር ኮሚሽኑ ማለት ነው። ይሄ ኮሚሽን ለራሱ ማይሆን እንኳን ለእናንተ። አዎ በነገራችን ላይ ብልጽግና ኤሌክትሪክ በለው። ኤሌክትሪክ ለምሳሌ ሰው ተየይዞ ከወዲያ እስከ ወዲህ ድረስ ተየይዞ መጀመሪያ የሚገለው የመጨረሻውን ዘዋዲ ያለው ነው። የመጨረሻውን አጠገብ ያለውን አይነካው፣ አጠገብ ያለውን አይነካው። የያዘውን እንዲያርጎ ኤሌክትሪኩን የያዘውን እንደዚህ አርጎ ኤሌክትሪክ የያዘውን ሰው ከኋላ ያለው እስከሚሞት ድረስ ኤሌክትሪኩ የያዘው ሰው አይሞትም። ብልጽግና የሩቆችን እያጠቃ ብሎ መጨረሻ ላይ እነዚህን ይረሽናቸዋል። እርግጠኛ ሆኜ የምነግራችሁ ማለት ነው። አዎ ይስባል፣ ያስጠጋል። ከዳር ጀምሮ እያረደህ ይመጣል ማለት ነው። ደግ ነው ያረገ። የአማራን ህዝብ የከዳ መቼም ጤና የለውም፣ መቼም ቢሆን ማለት ነው። ከክብር እዚህ ታግለህ ከወነህ ብትሞት ይሻልህ ነበር። ውጊያ የገባው ሁሉ አይሞትም እንዴ? ውጊያው የገባው ሁሉ የሚሞት ቢሆንማ እንደ ብልጽግና ወታደር ይሞታል እንዴ? ስለዚህ ለምክክር ኮሚሽኑ እነ ኮሎኔል ማህቤ እነዛ አብሮት ያሉት አጃቢዎቹ ዋይ ገና በቁምህ ይገርፋል። ገና ቆሸላን ይቆርጠዋል። ወሸላን ይቆርጠዋል ገና። ብልጽግና ማለት ኤሌክትሪክ ነው። የወዲያኛውን ነው የሚገል፣ አጠገብ ያዘውንም አይነካው። መጨረሻ ላይ ነው የሚረሽነው። ስለዚህ ከብልጽግና ጋር ያላችሁ በሙሉ አመራርም ሆነ አሁን ብልጽግናን እየገደፍክ ያለህ አማራ በሙሉ መጨረሻ ላይ ይገላል። እርግጠኛ ነኝ የምነግርህ። የዳሩን ነው እያጉደመደመ ያለ እንጂ መሀል በቁጥጥር ውስጥ ያለውን ብልጽግና አይቶም ይገላቸዋል፣ ይረሽናቸዋል። እርግጠኛ ነኝ የምነግራችሁ፣ ወይም ያስራቸዋል። አዎ የመጨረሻ ምረት ካረገላቸው ያስራቸዋል፣ እስር ቤት ጋር አስገብቶ ያበሰብሰዋል። ስለዚህ እነ ኮሎኔል ማህባው እነ ማስረሻ ሰጣርጌ ሌሎችም እነዛ አንድ 4-5ቶቹ በምክክር ኮሚሽኑ ላይ ቀርበው እንባቸው እያንጠፈጠፉ ነገ ሱፋችንን እያስወለቀ ቢያስረድ ምንድነው ዋስትናችን? እኛ የተናገርነው እስካሁን ድረስ ምንም የተገበር ምን አረጋችሁለት? እናንተም እኮ ለመንግስት ያረጋችሁለት ነገር እኮ የለም። አዎ እናንተ ስትገቡ ጦሩን ይዤ አርጋችሁ ምንም የማታውቁትን ጦር እዛችሁለት ስትገቡ ነው ብልጽግና ጠብቆ ነበር። አንድም ብልጭ ሲል እሚል ሲጠፋ ጦሩ እናንተን ገጠማችሁ። ያርዳል ገና፣ አንተ ከካም ይበልህ። እሰይ ደግ አረገ። በዛሬው ዕለት የብልጽግና ካድሬዎች የሆነ ስንዴዘው በምረጡኝ ምርጫ መንገድ ላይ እልል ሲሉና ምርጫ አለገና የሚል መፎከር አንግበው ሲዞዞራ አየሁኝ። እስኪ እንደው ምን ታዘባችሁ ጎበዝ? አሁን ሲወቲዎች እኮ ልጆች አሏቸው፣ ቤተሰብ የሚያስተዳድሩት አላቸው፣ አባወራዎች አሉ። የትኛዋን ሀገር ለማስተዳደር እንደሆነ ምርጫ የሚቀሰቀሱ እያለ እጅግ በጣም ነው የሚገርመኝ። ህዝቡ አያውቅም ነው እንደው የኢትዮጵያ ህዝብ ሾርት ሚሞሪ ነው። እንደው እኛ ብቻንን የተማርን፣ እኛ ብቻንን የሚገባን ነው። እኔ ግራ ግብት ይለኛል። ግራ ያግባቸውና መድኃኒዓለም ህዝብ እንኳን ይታዘበናል ብለው የማያስቡ እስኪ ተመልከቷቸው። ያው እንዳያችሁትና እንደሰማችሁት ነው። አለገና ምርጫ አለገና የኢትዮጵያ ህዝብ የሚመርጠው ጠፍቶት ማለት ነው።
የሚመርጠው ጠፍቶት። እነኚህ ሰዎች እኮ አሁን ምርጫ ምረጠኝ ብለው ቅስቀሳ የወጡለት ህዝብ በየክልሉ በሰፋፊ ድንኳንና በተቀዳደደ ሸራ ውስጥ የሚሰቃይ ማት የኢትዮጵያ ህዝብ አለ። በዚህ መንግስት ምክንያት ማለት ነው። ከየቦታው እየታፈኑ የሚታረዱት የአማራ ተማሪዎች እና የአማራ ህዝብ፣ በድሮን የሚጨፈጨፈው የአማራ ህዝብ እኮ አንድም ቀን እንደዚህ አይነት ችግር ገጥሞታል ብለው እነዚህ ተመራጮች አንድ ቀንም ተቃውሞ አላቀረቡም። እድሜ ልካቸውን ተጣብቀው በአማራ ላይ ጄኖሳይድ ሲፈጸም እንጀራቸውን የሚያበስሉ ከርሳሞች ናቸው። እነዚህ ይስንዴ ይዘዋል በእጃቸው ማለት ነው። የኢትዮጵያ ህዝብ ገለባ ነው። አብይ አህመድ በአንድ ወቅት ከኛ ፍጆታ አልፈን ለውጭ ስንዴ እናቀርባለን ብሎ ቴሌቪዥን ላይ ተቀዶ ነበር። ይሄ አሮጌ ቴሌቪዥን አለ ደግሞ ሲቀደድ አብሮ የሚቀደድ ቴሌቪዥን ማለት ነው። የኢትዮጵያ ህዝብ ግን በተቃራኒው ምሳ በልቶ ራትና ቁርሱን የሚያልፍ ህዝብ ነው ያለ። አዎ ቁምራ የሚባል አለ። አንዳንድ የተቸገሩ ሰዎች ሲያወሩ ሲሰሙ ቁምራ ይላሉ። ቁምራ ምንድን ነው ብላችሁ ብትጠይቋቸው ቁርስም ምሳም እራትም አንድ ላይ ሲበላ ቁምራ ይባላል። ቁርስ ነው፣ ምሳ ነው፣ እራ ደግሞ እራት ነው። ስለዚህ እኛ አንዴ እንኳን ከበላን እድለኞች ነን። ስለዚህ እኛ የምንጠቀመው ቁምራ በሚል ነው ይላሉ። ከቤት ንብረቶቻቸው ተፈናቅለው በየድንኳኑና በየበረንዳው የወደቁ ሰዎች ማለት ነው። ለነዚህ እንኳን አንድ ቀን እጃቸውን ያልዘረጉ ዛሬ ምረጡ ብለው አፋቸውን ሲከፍቱ ከዚህ በላይ ውርደት አለ እንዴ? ከዚህ በላይ ውርደት አለ? የሚረዱት እንኳን የሚረዱ ሀብታሞች እንዳይረዱ ስንት መከራ እየተከላከሉ እንዳይረዱ ማለት ነው። ለምንድን ነው ሲባል አይ ከመንግስት ጋር ያጋጫቸዋል፣ ያጋጨናል። አንድ ባለሀብት ለምሳሌ ወርቁ አይተነው ሊረዳ በነበረበት ደብረ ብርሃን ላይ የተፈናቀሉ ሰዎችን ሊረዳ ሲል አይቻልም ብሎ መንግስት ሲያቆመው ለምንድን ነው ሲባል መንግስትን ያራከስብናል። የሰዎች ራብ ነው መታየት ያለበት ወይስ የመንግስት ስም ይከፋል ተብሎ ነው ቅድሚያ መታየት ያለበት? እና ለዚህ ነው የኢትዮጵያ ህዝብ የሚመርጠው። አይመርጠውም፣ እርግጠኛ ነኝ የምነግራችሁ አይመርጠውም። እንደዚህ አድርገው በህዝብ ላይ የሚቀልዱ ሰዎች በጣም ከባድ ነው። እንግዲህ ራትንም ቁርስንም ምሳንም እራትንም አንድ አድርጎ የሚጠራ አንድ ጊዜ ብቻ ተመግቦ እሱም እድለኞች ነን ያሉ ያሳዝናሉ፣ ያሳዝናሉ። ከየመጡበት በየቤታቸው ስንት እንግዳ ይሸኙ የነበሩ ሰዎች ዛሬ በዚህ ዱርዬና ማፊያ መንግስት ተፈናቅለው ራብ ዋጥም እየተጫወተባቸው ብርድ እነሱ የምረጡ ዘመቻ ያካሂዳሉ። ይሄን ቁምራ የሚለውን አስተሳሰብ ሳይቀይሩ ማለት ነው። ውርደት ነው፣ በጣም ውርደት ነው። ይህንን የተራበ ህዝብ ዘው እነሱ ነጭ በነጭ ለብሰው ምረጡኝ እያሉ መንገድ ለመንገድ ይዞራሉ። አዎ ቀደም ብዬ እንደነገርኳቸው ቁምራ ማለት ምንድን ነው ብዬ ስጠይቃቸው ቁርስም ምሳም እራትም አንድ ጊዜ ነው የሚበላ፣ እሱም ተተገኘ። ስለዚህ ቁ ማለት ቁርስ ነው፣ ም ማለት ደግሞ ምሳ ነው፣ ራ ደግሞ ራት ነው። ስለዚህ እኛ ቁምራ ነው የምንለው አሉኝ። አያሳዝኑም? አያሳዝኑም? ግን አይደለም ቀንም ሙሉ ውሎ ማታ በጾሙን ማደር ቀርቶ ሰዓት እስከሚደርስ እንኳን ጾመኞች እንዴት ነው የሚያንገበግበን? ይሄ የማያመው መንግስት ምረጡ ብሎ ዛሬ ስንዴ በፎቶ ያበላዋል። የኢትዮጵያን ህዝብ ስንዴም በፎቶ በቪዲዮ ያበላዋል። ምን አለ መብረቅ ወርዶ ቢጨርሳችሁ እንደዛ መንገድ ላይ ስትወለጋገዱ። ያሳዝናል። በጣም በጣም ነው የሚያሳዝን።